ጀሞ በ9 ነጥብ ይላል ነው በ9 ነጥብ ይላል ከሲቲ በ9 ነጥብ ርቃችኋል ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት ለሌላ ኃያሉ ክለብ ሊቨርፑል ተውት ነገ ለኔ ተውት ጀሞ ጥጉን ደራርጌ ጥጉን አስጅልሃለሁ የሚገርም ጨዋታ ጀሞ ነጥብ ትጠላላችሁ ሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭው ማለት ነው ጀሞ የሚገርም ራይስ ምን አይነት ተጫዋች ነው ጀሞ ጋብሪኤል ቲምበር ጋብሪኤል ምን ሰው ነው ሮቦት ነው ወይስ ኤአይ ነው ኧረ ራይስ ጀሞ ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል እኔ መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሃምብል እኮ የወት እኔ መሰለ ቡድን ይዞ ኮራ ጀነን የሚለው ያ ከፍታፍ የችን ጨዋታ አሸነሽ ቀደምን ያሸነፍኩ አሁን አንተ አሸነፍ ተንጣጣ በቃ ፕሊዝ ወያላ አንረባበሽ በቃ ምንድነው በቃ ምንድነው አንተ ቀደም አልቋጠርክም ልትል እና እኔ ላልቋጠር ነው ምን እንተዋወቃለን እንዴ በቃ ላሻ ቀበሮ በቃ ፍታ ዋዴና እንዴ አራገራት በጥጥ ወያላ ግባን ነው ታው ግባን ነው ማለት ነገ ሊቨርፑል ላይ ዋንጫውን ቤት መታችሁ ነው የምትሰጡን እኛ እንመጣም ቤት ተመጡና ተሰጡናላችሁ እንዴት ላስረዳችሁ ስሜቱ ከባድ ነው በሜዳ ተጫውቶ ማሸነፍ አንድ ነው ክሊንሺት መጨመር እሱም ተገቢ ነው አጥቂ ሲያገባ ግን ደስታው ሌላ ነው ዛሬው ይለያል የዛሬው በጣም ነው የሚለየው አስቡት ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ የሚያምር ዝግንን የሚያደርግ የሚያምር የዙቢሜንዲ ጎል በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ ያለ ፔናልቲ ብዙ ጎል የለውም የሚባለው አወቃችሁ ጸጉሩ እንዲህ ይነካካ ማለት ራሱ ስዊድናዊው ራሱ ማለት ነው ገብቶ ተቀያሪ ገብቶ ሁለት ጎል ስትታለች ሁለት ጎል አንዱ ሁላ ደብሮ ማለት ተኝቶ ነው ሰለብሬት ያደረገው የዛሬው ይለያል ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው የምትወስደውን ወስዳል ምን ነጥቀናል በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ በቃ ደስ የሚል ሳምንት ነው የሚሆንልህ ታዲያ ይሄ ደስታ የሚቀጥለው በምንድነው ሼባው በስተርጅን ነው ቁም ነገር ሲሰራ ማለት ነው ሳምንቱም አመቱም ይደራል ነው የምላችሁ በቃ ይደራል ለምንድነው ተስፋ የምትቆርጡት ማለት ላይ አልነበረም ተስፋ ለምንድነው የምትቆርጡት ኧረ ሰንደር ኧረ ተስፋችሁ ይሄ ነው አርሰናል ይላል ደግሞ ይሄ ነው አርሰናል ነቀነቀው ይላል የምን አባክ ሰንደርላንድ ነው አንተ እኔ እኮ የሊጉ አለቃ ነኝ እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው በሰንደርላንድ ዋጋህን ነው መሰጠ ዘንድሮ ማነው አሁን ይውላችሁ 9 ነጥብ ያማሩ ጀማው እኔ 9 ነጥብ አምሮኛል ይውላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል ይውል ሊቨርፑል ማለት ነው ልትበረታ ይገባል ሼባው መበርታት አለበት ጮጮውን ጥንቅታ ሲዟል ከዛ በኋላስ ዋንጫውን በጊዜ ተሰጡናላችሁ ማለት ነው በጊዜ ደግሞ ይውል እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም ዊዛውት ቀይ ካርድ ነው የምናሸንፈው ዊዛውት ቀይ ካርድ በሙሉ ተጫዋች ጥግህን ነው ማስይዘ ነገ ባምዳስ ኢንተርቴይንመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጠሮ አምበል የአክቲቪስት ጥሪ ነው በጊዜ እንዳቀሩ ጀማው በጊዜ 12 ሰዓት ላይ እንገናኝ ይመቻችሁ ሲቲ 9 ነጥብ ሆኗል ባይ ገባ አሁን ነገ ሊቨርፑል አይፈታኝም በቃ እኔ የት እንደምገባ አላውቅም 9 ነጥብ ይሆናል ነገ ከተሸነፍን አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ ወይኔ ሰንደርላንድ ግለም ነው ተስፋ ምቁጥ እኔ ይሄን ጨዋታ በቃ የሆነ ትንሽ ሆፕ ነበረኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላው ነው የምትሉኝ እኔ ኧረ በስመ አብ የት ነው የምንገባው ምን አይነት ፐርፎርማንስ ነው ያሳያቸው ነበር ድብድብ እኮ ነው ያደረጓቸው ዮኬሬሽ አምባክ እስከሚል ድረስ ዳንቴ የሌለ ነገር እኮ ነው ዛሬ እየሰሩ ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሰዓት ማለፍ ማልፈልገው ሰው
ማርቲኔሊ እዛ ጋር ምንድን ነው የሰራሃቸው መጨረሻ ደቂቃ ላይ አርምሱ አይቀነ እንዲህ 3 ሰው ነው የቀነሰው ማለት ይችላል። አረ እኔ የት እንደምገባ አላውቅም። ቪክተር ጆኮሬስ 2 ጎል። አሁን ያስቸገረን ማን ነው? ኦንጎል የሚባል ፈራሚያችን ነው። ኦንጎል የምትባለው ፈራሚ ታገባለህ አታገባም? አታሰልቸን፣ በቃ አታሰልቸን እንዴ! ሴት ፒስ ካልገባ ነሻጣ የለውም። 3-0 አሸንፈን ሴት ፒስ ከሌለ ነሻጣ የለውም ነው የምልህ። በቃ ገባ አይደለ? 9 ነጥብ ለምንድን ነው ግን ራሽያና ኖርዝ ኮሪያ አሜሪካ የሚያጓጉን ሁሉ ጊዜ? ኒኩለሩን እንለቋለን እንተኩሳለን ሚሳኤል ምናምን የሚሉት አሁን ልቀቁት። አታጓጉን፣ ጨርሰናል። አሁን ሆኖ ልቀቁት። ወይም የሆነች ቫይረስ ነገር ኢቦላ፣ አረ የተቀመጠ አይጠፋም የሆነ ባዮ ላብራቶሪ ምናምን ነገር፣ አረ ኢቦላ ነገር ወያላው ዲፕሬሽን የሆነ አመት ነው፣ አንጃይተር የሆነ አመት ማለት ነው። ወያላ ዋንጫ ሊበላ እየተቃረበ ነው ያለው። በዚህ ጋር ትርፌ ለመመለስ እያኮበኮበች ነው ያለችው። ነገ የትግል ጓዴን ፈላውን ላስቀይመው ነው። ነገ እሱን ካስቀየምኩት ደግሞ ዋንጫውን አሳልፌ ለወያላው ልሰጠው ነው። ቼልሲም ፐርፎርም እያደረገ ነው። በቃ ያለን አማራጭ ዘንድሮ ቻምፒየንስ ሊግ መብላት ነው። ሊቨርፑል አንድ ያለው ተስፋ ቻምፒየንስ ሊግ መብላት ነው። ምክንያቱም የነገውን ጨዋታ አሳልፌ ልሰጠው አልችልም ለፈላው። ምንም ቢመቸኝ ምናምን ነገር ትግሉን እንዲያጧጡፍልኝ ብፈልግም ነገር ግን መሳሪያን አቀባብዬ አልሰጠውም። ምክንያቱም በዚህ ጋር ሙትርፌ እየመጣችብኝ ያለችው ወያለ እንደምታዩት እያኮበከበ ነው ዋንጫውን ለመብላት አንሰፍስፏል። ጌኬረስ ደግሞ አውሬው ምናምን የምትሉት በማይሆን ሰዓት ነቃ። ታውቃላችሁ፣ በማይሆን ሰዓት ነቃ። በሚያስፈልጋቸው ሰዓት ነቃ። ያለን ተስፋ አንድ ነው፣ በቃ ቻምፒየንስ ሊጉን መብላት። ቻምፒየንስ ሊጉን በልተን ተመጣጣኝ ይሆናል። ትርፌም ወደ ቶፕ 4 ትገባለች። እኛ ቻምፒየንስ ሊግ እንበላለን። ሲቲም ቶፕ 4 ይጨርሳል። ካራባኦ ካፕን ይመች ሲቲ። እሺ አርሰናል 3-0 አሸንፏል። እንግዲህ ያው የቋጠራችሁ ካላችሁ እንግዲህ ኢነርጂያችሁን መቆጠብ አትፈልጉም ማለት ነው። እኔ በግሌ ይሄን ጌም እንደማይጠል በእርግጠኝነት አውቀዋለሁ። ምክንያቱም ሰንደርላንድ እኛም 3-0 የሰጠነው ቲም ነው። አዌ በጭራሽ አይችልም። መቋጠር ያለብህ ቤተሰብ ከዚህ በኋላ ለሚያደርገው ጨዋታ ነው። እነሱ አሁን እያሸነፉ እየጨፈሩ ነው፣ ይጨፍሩ። ከዚህ በኋላ ለሚያሸንፉት ጌም እስቲ እኛም ክሬዲት እንሰጣለን፣ እነሱም እስኪ እያሸነፉ ይጨፍሩ። ስንቱን ይጨፍሩ ይሆን? ብሬንትፎርድ አዌ፣ ስፐርስ አዌ፣ ከቼልሲ ጋር ሆም፣ ከብራይተን አዌ። ይሄ ብራይተን በተለይ ብሬንትፎርድ ራሱ አረ ሁሉም በቃ ስፐርስም አዌ ነው። ብሬንትፎርድ የሚገርም ቲም ነው በሜዳው። ያው እኛ ሰሞኑን ከባባድ ጌም በተከታታይ ቶተናምና ሊቨርፑል አዌ ገጥሞናል። እንግዲህ የቶተናሙን ተውት፣ በራሳችን እኔ ተናድጃለሁ። 2-0 መሪነት። ኤኒዌይ ከባድ ጌም ላይ ስላለን ትንሽ ይራቁ፣ ችግር የለውም። ሆኖም ቀረ ነገ ግን ካሸነፍን ወደ 6 ነጥብ ይመለሳል። በቲም ይተማመናሉ። ለዛሬ ግን ይጨፍሩ፣ ትንሽ ጌም መጨፈሪያቸው ናቸው። እኛ ደግሞ ነገ ትልቅ ጌም አሸንፈን እንጨፍራለን አንፊልድ ላይ። አርሰናል 3 ሰንደርላንድ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ወደ በረኛ ነው የምንሄደው እንደ ሁልጊዜው ማለት ነው። በስመ አብ ማን ራያ ምን አይነት ዲስትሪቢዩሽን ነው ስናይ የነበረው ዛሬ። ማን አይተዋል? ትሮሳርድ ስትሆን ኳስ ፈርስት ሃፍ ላይ ቮሊ ምናምን በጣም ነው የምትችለው። የሆነ ኳስ ግን ተሳስተ ነበር፣ ለጥቂት አስደንግጠኛ። ዝም ብለን 7.5 እንሰጣለን ማለት ነው። ከዛ ካላፊዮሪ ጋር እንሄዳለን። ካላፊዮሪ ብዙ ማች እንዳላገኘ ያስተውቃል የዛሬው ጨዋታው። ገባችሁ? ኮምፎርታብል አልነበርኩኝ በተጫወተው ጨዋታ ዛሬ ማለት ነው። ግን ስቲል አሪፍ ጨዋታ ነው የጨዋታው። 7.5 እንሰጣለን። ጋብሪኤል ጋር እንሄዳለን።
ጋብሪኤል በጣም ሶሊድ። በስመ አብ ምን አይነት ጨዋታ ነው የሚጫወተው ጋብሪኤል ትችላለህ ማን 8.5። ከዛ ሳሊባ ጋር ነው። ሳሊባ ዛሬ ብዙም እንዳልተመቸኝ ልንገራችሁ። ሳሊባ እየተንገጫገጨ ነበር። ሰከንድ ሃፍ ላይ ሙሉ ለሙሉ አሻሽሎ ቀይሮ ነበር። ፈርስት ሃፍ ላይ ግን አልቻለውም። ያ ምን ያህል ብሮቢ የሚባል ሰውዬ እንደዚህ ከልሎት ምናምን ሳሊባ ትንሽ ኮምፎርታብል አልነበርኩም። 8 ከ10 ማን ቲምበር ጋር እንሄዳለን። ቲምበር በጣም ያበደ ጨዋታ ማን አንዳንድ ፓሶች እየተሳሳቱ ነበር። ዛሬ ግን አሪፍ ጨዋታ ነው የጨዋታው ከሞላ ጎደል ማለት 8.5 እንሰጠዋለን። ከዛ ወደ መሃል እንሄዳለን። ዙቢሜንዲ በኢየሱስ ስም ምን አይነት ተጫዋች ነው ያለን? አንተ ምን አይነት ሰው ነህ? ምን አይነት ተጫዋች ነህ? ማን ዙቢሜንዲ 15 ከ10 ነው የምሰጥ። ፓሶች፣ ሹት፣ ሁሉ ነገር የአየር ኳስ ቴስተው ላይ ያሸንፋል። በዚህ ቁመቱ ማን በጣም ነው የሚችለው። ዙቢሜንዲ በጣም ትችላለህ። ራይስ ጋር እንሄዳለን። ሌላ ሞተር ራይስ ደግሞ በስማ ምን ይዘለ ራይስ ምን ላውራ ስለ እኔ በየጨዋታ ማስደሰትን አይሰለችህም? አንተ ራሱ 10 ከ10 ምን አይነት ፐርፎርማንስ ነው ማን። ከዛ በኋላ ሃቨርዝ ጋር እንሄዳለን። ሃቨርዝ እዚህ ጋር መጮት ፈልገን በጣም ነው የምትችለው ማን ምን ሆነ ነው ቴስታ ያወርዳል። ሻዶ ስትራይከር ነው ከጀርባ ከአጥቂ ጀርባ የሚሮጣቸው ሩጫዎች በጣም ነው የሚያምሩት። በጣም ተመችተኛል። 9 ከ11 አሲስት አድርጓል ጊዮኬሬሽ ማለት ነው። ከዛ ማዱዌኬ ጋር እንሄዳለን። ዛሬ እንደው ማዱዌኬ ማለት ነው ትንሽ ኢንድ ፕሮዳክቱ ላይ ልክ አልነበረም። በስመ አብ ክሮሶቹ ምናምን ያን ያህል የሚያረካ ጨዋታ አይደለም የጨዋታው 7.5 ሰጧል ማለት። ከዛ ጄሱስ ጋር እንሄዳለን። ጄሱስ ጠፍቷል። ጄሱስ ምንድነው እያደረክ የነበረው? ጠፍታል። የሆነ ኳስ ላይ ትመጣለህ ግን ምንም አልቻልክም። ማን አንተ ተቀይረ ስትገባ ነው መሰለኝ የምትችለው። ጄሱስ ብዙም አላስደሰትከኝም። 7 ከ10 ነው የምሰጥህ። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ምን አይነት ጌም ነው ማን? አረ ትሮሳርድ ትችላለህ ግን አረ በስመ ሰው ያጥፋል። በግራው ይችላል፣ በቀኙ ክሮስ ያደርጋል። በጣም የሚያምር ጨዋታ ነበር የተጫወተው ማለት ነው። ትሮሳርድ 8.5 እንሰጠዋለን ማለት። ከዛ ተቀያሪዎች ጋር እንሄዳለን። ማርቲኔሊ ወይኔ ማርቲኔሊ ይኸውላችሁ ማርቲኔሊ ተቀይሮ ሲገባ የሚሰጠው ሮል በጣም ነው እየተመቸኝ ያለው። ምንድነው ይከላከላል፣ ካውንተር ላይ ካገኘ ዩር ዴድ፣ ምንም ነገር የለም፣ በቃ ምንም አማራጭ የለም። ማርቲኔሊ 10 ከ10 ለጊዮኬሬሽ አሲስት አድርጎለታል። ገብቶ በጣም የሚያምር ጨዋታ ነው። ጊዮኬሬሽ 15 በስመ አብ ምንድነው የምትሰራው? እናቴ ትሙት አንተ ሰውዬ ምንድነው? የመጀመሪያውን ጎል እንዴት ያገባው? ሀቨር ሰጠ ተንሸራተ ምን አይነት ምት ነው የምትመጣው? አንተ ሰውዬ ገርል ፍሬንዱ ላፍቀው ነበር መሰለኝ። ምን አይነት ጨዋታ ነው የሚጫወተው? 10 እኔ በጣም ነው የምትችለው። ግሬሽ ነበረ ባጥን ተንጠልጥዬ ዘንድሮ ዋንጫው የአርሴኖ ብዬ እንግዲህ 3-0 ግባ ነው ገብተህ ታወጣዋለሽ። እናቴ ትሙት ነው ብለህ ይሄ ነው አርሰናል። ጊዮኬሬሽ የኔ አባት ትለያለህ እግዚአብሔርን ብለህ ከሞኒ ገነርስ። ቆይ ይሄንን ወያለ ማለት ነው በየሳምንቱ ለምን ከኛ ጋር አታጫውቱትም? ከገና ነው ክለብ ጋር ከማንቸስተር ዩናይትድ ጋር ለምን አታጫውቱትም ግን እንዴ? በቃኛ ብቻ የምናስተነፍሰው ምንድነው? አረ ተንቀሳቀሱ። ለነገሩ ዋንጫ በላህ አልበላህ በነገራችን ላይ እኔን ሙሌ ድነቅ አይለኝም። 13 ነው ያለ 14 ነው የምታደርገው።